ይህንን የመሰለ ምርጥና አሪፍ የሆነ ምስር እጅግ የሚያስቆረጥም ማለት ነው። ቅመሞቼ እስኪ አብረን እንሰራዋለን ማለት ነው። በመጀመሪያ እስኪ እንቅመሰው ማለት ነው። እንጀራችን ያው ኢቨንት መሻ እንጀራ ነው ማለት ነው። ቤተሰቦቼ አያችሁት እንዴት እንደሚያምር ይህን የመሰለ እጅ የሚያስቆረጥም ምስር ያ ሰላም አያችሁት ውዶች፣ ያቆርሳችሁ ይህን የመሰለ በጣም ቆንጆ ምስር ወጥ እስኪ አብረን እንሰራለን ማለት ነው። ቅመሞቼ ዋው እንዴት እንደሚጠብ ወደ አሰራሩ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብስት ተረፍረፍ ይበል። መተናል ዛሬ ደግሞ በሌላ ቪዲዮ ማለት ነው ውዶችዬ። በጣም ቆንጆና አሪፍ የሆነ ምስር እንሰራለን ማለት ነው ቅመሞቼ ማለት ነው። ስጋ ምስሬን አጥቤዋለሁ ማለት ነው። አጥቤን አጠፍፌ እንደዚህ ሳህኒ ላይ አድርጌያለሁ። ቀለል ባለች መልኩ ሰርተን እንበላለን ማለት ነው። እዚህ ጋር ቲማቲሜን ከትፌ ያለው መፍጨት ትችላላችሁ። እዚህ ጋር ሽንኩርቴን፣ እዚህ ጋር በርበሬ የሚበቃኝን ያህል ማለት ነው። እዚህ ጋር ነጭ ሽንኩርት አለኝ። እዚህ ጋር ቆንጆ በርበሬ፣ ከሙን፣ ዝንጅብል ፓውደር፣ ቢዛሩ፣ ጨው አለኝ። ማጅ መጨመር ትችላላችሁ ካላችሁ ማለት ነው። ዘይት አለኝ፣ ሳልሳ አለኝ ማለት ነው። ቆንጆ የሆነች ምጥን ያለች ምስር ሰርተን እንበላለን ማለት ነው። በቂጣ እንጀራ ካላችሁ በእንጀራ በፈለጋችሁት ለመብላት በጣም አመቺ የሆነ ምስር እንሰራለን ማለት ነው። በተለይ ማዳም ቅመሞች፣ ማንኛውም ማዳም ቤት ምስር ይገኛል ማለት ነው። ሁልጊዜ ሩዝ ከምንበላ እንደዚህ ለየት ባለች መልኩ ሰርተን እንበላለን ማለት ነው። ቤተሰቦቼ ነጩት እንደዚህ ቀለል አለ እንደ ሀገራችን ችክን ያለች ምስር ወጥ ሳይሆን በቃ አለ አይደል፣ ሩዝ ሁልጊዜ ከምንበላ እንደዚህ ሰርተን እንበላለን ማለት ነው። ወደ አሰራሩ ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳረሱ ማለት ነው። ወደ አሰራሩ እሺ ቤተሰቦቼ ድስቴን ጥጄዋለሁ። ዘይት የሚበቃኝን አሁን ጨምራለሁ። ይጋለልኝ። ሽንኩርቱን መጀመሪያ መጨመር ትችላላችሁ። እቺ እንደዚህ ዘይታችን ከጋለ በኋላ ሽንኩርታችንን እንጨምረዋለን ማለት ነው። ስለዚህ እናበስለዋለን ሽንኩርታችንን በደንብ ማለት ነው። ቤተሰቦች ሽንኩርታችንን ጨምረዋለሁ ማለት ነው። እሱንም አብሬ አበስለዋለሁ ማለት ነው። ወዶችዬ በጣም ቆንጆ ነው። ሁልጊዜ ሩዝ ከምንበላ እንደዚህ ሰርተን እንብላላለሁ። በተለይ እኛ የማዳም ቅመሞች ማለት ነው እንደዚህ ሰርተን ሩዝ ማንኛውም ምስር ማንኛውም አረብ ቤት ስላለ ሰርተን ቀለል ባለ መልኩ ብዙ እንደ ሀገራችን ሳናካብደው ቀለል አድርገን ሰርተን መብላት አለብን እላለሁ። እንጀራ ካላችሁ እንጀራ ከሌላችሁ በቂጣ መብላት ትችላላችሁ ማለት ነው። ስለ በኋላ ቲማቲሜን ጨምራለሁ ማለት ነው። ታድነዋለሁ ትንሽ ምስራችን ቤተሰቦቼ እንደዚህ ከሆነ በኋላ ያዘጋጀሁትን ቅመሞች ጨምራቸዋለሁ። በርበሬንም ጨምረዋለሁ አንድ ላይ። እንደዚህ አድርገን በደንብ ውሃ ጠብ እያደረገን እናሸዋለን ማለት ነው። ቤተሰቦቼ በደንብ አድርጌ ውሃ ጠብ እያደረኩ አበስለዋለሁ ማለት ነው። በዚህ መልኩ እንደዚህ ሰርታችሁ መብላት ነው ወዶች ቅመሞቼ ማለት ነው። እንዴት እንደሚያምር ሽታው ምናምን ታገኛችሁት ነገር ሰርታችሁ ሄዶ ማለት ነው። አያችሁት እንዴት እንደሚያምር። ከዛ ይሄን ሳልሳውን ጨምረዋለሁ እንዳያቃጥለን ማለት ነው። ሁሉንም ነው የምጠቀመው ቀላ የበለጠ እንዲልልን ማለት ነው።
በጣም ነው የሚጣፍጠው። ሞክሩ ሰርታችሁ ማለት ነው ቅመሞቼ። ለእናንተ ነው ማሳየው ማለት ነው። ምክንያቱም ሀገራችን ከዚህ የበለጠ ነው ሞር የምንሰራው፣ ግን እዚህ አረብ ሀገር ስንኖር በዚህ መልኩ እንደዚህ አሳምረ እንጀራ ካላችሁ ጥሩ፣ እንጀራ ከሌላችሁ ደግሞ በቂጣ በጣም ነው የሚጣፍጠው። በዚህ አድርገን በደንብ አድርገን እናበስለዋለን ማለት ነው ውዶችዬ። እጅ ነው የሚያስቆራጥመው ብታዩት። እንደዚህ ሽንኩርቱ ሁሉ ነገር አብሮ ስል ብሏል ማለት ነው። እንደዚህ በደንብ አድርገን እንዳያቃጥለን በርበሬው ምናምን በደንብ አሸዋለሁ ማለት ነው ውዶችዬ። እንደዚህም አድርገን መብላት እንችላለን፣ ምስር እንኳን ባይኖረን ማለት ነው። ስጎ እንደዚህ ሰርታችሁ መብላት ይቻላል። ግዴታ ምስር ብቻ መሆን የለበትም። ስጎ እንደዚህ ስልስ ሰርተን መብላት ልክ ነው። እሺ ቤተሰብ እንደዚህ ከበሰለልን በኋላ የፊት እንደዚህ ቆንጆ ከሆነልን በኋላ እንደዚህ ምስራችንን አጥበን የዘረዝፈን እንደዚህ መክለያ ያደረኩትን ጨምረዋለሁ ማለት ነው። ቤተሰቦች አዋህጆ እንግዲህ እዚህ ሆኗል ማለት ነው። ያው አሁን አበስለውና ውሃ ካለሰበታለሁ በኋላ ማለት ነው። እዚህ በደንብ አብሬ አሸዋለሁ ማለት ነው። አያችሁት እንዴት እንደሚያምር ቆንጆ ነው። ትንሽ ይብሰልና ቤተሰቦች አያችሁት እንዴት እንደሆነ እየበሰለ ነው ማለት ነው። ውሃችንን አሁን ጠብ እናደርጋለን። በጣም ቀጭን፣ እኔ ቀጭን በጣም የሆነ ሳይሆን እንደዚህ መካከለኛ የሆነ ደግሞ ወደው የፈላ ውሃ ትንሽ ጨምርበታለሁ። አሁን በዚህ ብሰልልኝ ማለት ነው ቤተሰቦች። በዚህ መልኩ እንግዲህ አብስዬዋለሁ። ውሃ ጨምሬያለሁ። ይብሰልልኝ። ማለት ነው። ወዲያ አያችሁት እንዴት እንደሚያምር ዋው ዋው ዋው! በጣም ቆንጆ ነው የሆነው። በስሏል። ችግር ያለ ሳይበዛ ሳይቀጥን ማለት ነው። መካከለኛ ለቂጣም ሆነ ለእንጀራ ለመብላት የሚመች በጣም ቆንጆ ነው። ፍርስርስ ሲል አልወድም እንደዚህ በጥጥ ያለው ደስ ይለኛል። በዚህ መልኩ ጨርሻለሁ ማለት ነው። እናንተም ሰርታችሁ ብሉ ማለት ነው ዶችዬ። በጣም ነው የሚጣፍጠው። እንደዚህ ሆኗል ማለት ነው። በቃ አሁን አጠፋዋለሁ በስሎ ዶችዬ ማለት ነው። አያችሁት ሳህናችን ላይ እናድርገውና ደግሞ ነው ማለት ነው። ቤተሰቦቼ ሰዓት አድርጌ ምን ይመስላል ማለት ነው። ይሄን ይመስላል ማለት ነው ውዶችዬ። ሰዓት ላይ አድርጌው እንዴት እንደሚያምር ምርጥ ምስር ነው ማለት ነው። በጣም ቆንጆ